መረሻት አልከኝ አንቺ ግን ከልብሽ ይቅርታ አላረግሽልኝ ማለት ነው እንዴት እንደዚህ ትመረዘኛለች ብላችሁ እንዴት እንደዚህ አይነት ነገር አሳባችሁ አረ ለሰብኩም በእጅ እኔ ለምታረቅ እኔ የሷን ልብ ለመመለስ ብዬ ያደረኩትን ነገር ለምን ሰጠሻት ምግብ አንተ ትለኛለህ እሱ አላለኝም የዛንተ ለምን ሰጠሻት ለምን አመላሻት ለምን እንደዚህ ያደረግሻት አላለኝም እንዴት እንደዛ ትለኛለህ እንዴት እንደዛ አሰብከኝ ቆይ እንደው የፈለገ ብንጣላ እኔ የሰው ነፍስ ማጠፋ ሰው ነኝ አጠፋለሁ ንገረኝ ስታቀኝ አንተ የእውነት ከልቤ ቅርብ ይሄሽ ነበር የእውነት ትቼልሽ ነበር የእውነት ደግሞ ልጅነትሽን ፈልጌው ነበር አብሬሽ ለመሆን ፈልጌ ነበር እንዴ ከልቤ ማለት ነው በጣም ከፎሽ ናችሁ ማለት ሁለታችሁ ፊልሚኝ ወደዛ ወደዛ ታያዘኝ ወደዛ ለበቀኝ እንኪ ያርዳ ያመጣሽው ምግብ ይዘሽው እንጂ እኮ ይሄዳለሁ አንተ አያስፈልግም ያንቺ ምግብ ከዚህ በኋላ እሺ በቃ ዞር በልልኝ አመሰግናለሁ ራሴ ያወረድኩት ነኝ ሁሌ እንደ ጅራት ከኋላ ስለምከተል ባንተ ያሳለፍኩት ነገር ትዝ ስለሚለኝና ወዴ መቁረጥ ስላቃተ እኔም ስለወለድኩ ነው ለምንከራተተው እኔም አንተን ስለወለድኩ ነው የተንከራተትኩት አንተን ስለወለድኩ ስለዚህ የምትወልደው ልጅ ታቅፋ ምንም አይሆንባት በሰላም ጌታ ያሳቅፋ ገርከኝ እኔ ልጅህን እገላለሁ እኔ ሚስትህን እገላለሁ ልጅህ የኔ ደም አይደል እንደዛ ነው ያሰብከኝ በጣም በእግዚአብሔር እሺ በእውነት ታውቃችሁ ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች ማለት ጭራሽ ያልጠበቅኩት ነገር ነው የሆነው ውድ ቤተሰቦቼ ትላንትና እማ በሆነችው ጉዳይ ተጨንቃችሁ ስደውሉልኝ ነበር እና ደህና ናት ዛሬ እግዚአብሔር ይመስገን በጣም ደህና ናት እንደገመትነውም ሁላችንም እንዳሰብነውም አይደለም የተፈጠረው ጉዳይ ማለት ያው ነፍሰ ጡር ስትሆኑ አይ ቲንክ ይሄ ምንድነው የሚባለው ቁርጠት ይጀምራችኋል መሰለኝ ዶክተሩ ያለው እንደዛ ነው ሐኪም ቤት ወስጃት ነበርና ምንም የሆነችው ነገር የለም የተፈጠረባት ማለት የምግብ መበከል ምናምን ብለን ነበርኛ መጀመሪያ ማዘር አበላዋ ስትል በቃ ወይ ምግብ ተበክላ ይሆናል ወይ ደግሞ የበላችሁ አልተስማማትም እንዴ ምናምን ብዬ አስቤ ነበርና ማዘርን እንደዛ ስላት የነበረው እና በቃ ሐኪም ቤት ከገባን በኋላ ግን ዶክተሮቹ ደህና ናት ብለውናል በምግብ መመረዝ ወይም ደግሞ በሌላ ነገር የመጣ ነገር ሳይሆን በራሱ በእርግዝናው ነው የመጣባት ይሄ ቁርጠቱ ማለት ነው አሁን ከዚህ በኋላ ጊዜዎችን እየለየ ቀስ እያለ ቁርጠቱ ይቀጥላል ምናምን ብለዋልና ቤተሰቦች የደነገጣችሁ ሰዎች ደህና ናት ምንም የሆነችው ነገር የለም የእርግዝና አንዱ ምልክት ነው ብለውናል በጣም ተናድጄ ነበር እኔና አሁን ኦሬዲ ያው ከዛ መመለሳችን ነው ያው ከመሸ ስለሆነ ነውና ያው የዛኑ ቀን ነው ዛሬ ነው የሰራነው ይሄን ቪዲዮ የመለቅላችሁ ግን ነገ ነው ምክንያቱም ብዙዎቻችሁ ተጨናንቃችሁ ስደውሉ ስለነበር ለእናንተ መልስ እንዲሆናችሁ ነው እና አሁን ላይ በጣም ደህና ናት ቤተሰቦች እጅግ በጣም ደህና ናት እግዚአብሔር ይመስገን ትላንት ያው እኔ አልነበርኩም ነበር ትላንትና ለእማ ጠጅ አምሮኛል ብላ ጠጅ ለመግዛት ከተማውን እያሰስኩ ነበርና አዲስ አበባ ጠጅ ፍለጋ ከባድ ነው አባቴ ይሄ እንትን ቤቶች ባህላዊ ቤቶች ራሱ ትላንት እኔ ያለውትረው እንዴት እንደጠፋ አላውቅም እሷ ስለማራት ነው መሰለኝ ጭራሽ ጠጅ የሚባል ነገር የለም ከተማው ላይ እና እሱን ፈልጌ አጥቼ ልክ ስመጣ ነው ይሄንን ነገር የሰማሁትና ያየሁት በጣም እንደደነገጥኩት ያው ከማዘር ጋርም ማለት ትመጣለች ብዬ ስላልገመትኩኝ እኔ ከውጪ ስገባ እሷ ብቻዋን ሳገኛት እንዴ ምን ትሰራለች ብዬ ነው ከዛ ደግሞ ምግብ አብልቻ ስትል በቃ አይምሮዬ ላይ የመጣልኝ ያው ከዚህ በፊት እማ
እንደዚህ አይነት የእንቅልፍ መድኃኒት እሷ ላይ ለማድረግ ስለሞከረች ይሄንን ነገር እሷ ላይ ለማድረግ አልፈልጋ ነው እንዴ ብዬ በቃ በጣም ነው የደነገጥኩት። ቤተሰቦች ግን ደግሞ ፈጣሪ እንዳሰበው አይደለም ያደረገው። የእርግዝናው ምልክት ነው እግዚአብሔር ይመስገን። የልጃችን አንዱ የእድገት ምልክት ነው ብለውናልና በጣም ደስ ያለኝ ቤተሰቦች የልጅ አባት ልንሆን ነው እንግዲህ ከእግዚአብሔር ጋር እግዚአብሔር ፈቅዶ የልጅ አባት ሊያደርገኝ ነው እና ውድ ቤተሰቦቼ እንደሚታወቀው ሰሞኑን አዲስ ስራ ጀምሬያለሁ። ይሄው ዛሬ ሁለተኛ ቀኑ ነው ዛሬ እና በጣም ከጠበቅኩት በላይ ብዙ ሰዎች እጣውን እየቆረጣችሁ ነውና ከልብ አመሰግናለሁ። እኔንም እንደማበረታታት ነው እንዲሁም ደግሞ ስራውን እንደመደገፍ ነውና ከልብ አመሰግናለሁ ቤተሰቦች። የብዙዎቻችሁ ጥያቄ የታማኝነት ጉዳይ ነበር ያላችሁኝ። ያው ቤተሰቦችዬ እኔን ታቁኛላችሁ ብዬ አስባለሁ። ሚዲያ ላይ በምንም አይነት የገንዘብ ማጭበርበር ስሜ ተነስቶ አያውቅም። የተለያዩ ቻሪቲዎችን አድርጌያለሁ እስከ መቄዶንያ ድረስ ምንም አይነት እንደዚህ አይነት እንከኖች የሉብኝም። ነገር ግን ከዚህ ውጪ አዲስ አበባ ቤተዘመድ ጓደኛ ምናምን ካላችሁ እጣው በሚወጣ ጊዜ አዲስ አበባ ያለ ሰው መገኘት ይችላል እጣው ቦታ ላይ። ከዛ ባለፈ ላይቭ ላይ ነው የሚሆነው። የቲክቶክ ሊንኬን አስቀምጥላችኋለሁ ዲስክሪፕሽን ላይ። በቲክቶክ ላይቭ ነው የሚወጣው፣ እንዲሁም በዩቲዩብ ላይቭ ይወጣል። የዛን ቀን ቀደም ብዬ ነግራችሁና ማለት ነው። ስለዚህ ምንም የሚያሰጋ ነገር እንዳይኖራችሁ ከእናንተ የሚጠበቀው 2500 ብር ከታች በምታዩት አካውንት አስገብታችሁ ደረሰኙን በዚህ ቁጥር ጽፋችሁ መላክ ብቻ ነው። የእጣ ቁጥር እያለቀ ስላለ ማለት ነው። ኦልሬዲ እጣው በጣም ተገባዷል ቤተሰቦች። እኔ እንደዚህ አልጠበቅኩም ነበር። እንደውም በቃ በአንድ ወር ውስጥ ከጨረስኩ ምናምን ብዬ ነበርና በዚህ 10 ቀን ውስጥ በእርግጠኝነት ጨርሳለሁ። ምክንያቱም በአሁኑ አካሄድ በጣም ጥሩ እየሄደ ነው እግዚአብሔር ይመስገን። ስለዚህ እቺ የምታዩትን ሱዙኪ ዲዛይር መኪና እጣ እያወጣን እንገኛለን። የእጣው ዋጋ 2500 ብር ነው። ከዛ ባለፈ ሁለተኛ እጣ 100,000 350 እያለ ይቀጥላል እስከ 10 እጣዎች አሉት። ግን ደግሞ ከሀገር ውጭ ላለ ሰው እንዴት ነው መቁረጥ የሚችለው? መቁረጥ አይቻልም ወይ ላላችሁኝ ሰዎች ከሀገር ውጭ ላላችሁ እንደውም በጣም መቁረጥ ትችላላችሁ። ይኸው ይሄ ከታች የምታዩት አካውንት እና ቴሌብር ነው። በዚህ በሁለቱ አካውንት አስገብታችሁ ደረሰኙን በዚህ ቁጥር ላኩልኝ። ከዛ መኪናው ደርሷችሁ መኪናውን ባትፈልጉ እንኳን 3.5 ሚሊዮን ብር ካሽ ትራንስፈር ማድረግ ይችላለሁ። መኪናውም የኔ ስለሆነ ምንም እንዳያሳስባችሁ። ለማንኛውም ለሁላችሁም መልካም እድል ማለት እፈልጋለሁ። ይቅናችሁ ማለት እፈልጋለሁ። ያው የኔም አዲስ ስራ ነው፣ እያበረታታችሁኝ ነው። ይመቻችሁ ቤተሰቦች እና ውድ ቤተሰቦች አሁን በቃ ሰሞኑን በቃ ይበቃታል፣ እዚህ የሩም መቀመጥ ሩም መሆን ይበቃታል ብዬ አስባለሁ እና እሷም እዚህ መቀመጡ ምንም ደስተኛ ያደረጋት አይደለም። እያዘነች ነው ያለ አንዳንዴ ዝም ብላ ተነስታ ታለቅሳለች። እኔ እንጃ ያው እርጉዝ ሴት አይቼ ስለማላውቅ ይሁን አላውቅም። እኔ አሁን አንዳንዴ ማለት ያስቃል ወይ ደግሞ ያስደስታል ብላችሁ ያሰባችሁት ነገር ያናዳታል። በቃ ያናዳታል፣ ያስኮርፋታል ወይ ደግሞ ሊያስለቅሳትም ይችላል። እኔ ምን እንደነካት አላውቅም። አንዳንድ ሰዎች እርግዝና ሆርሞን ምናምን ሰርች ሳረግ ራሱ ቲክታክ ላይ ጭራሽ ባሏንም ማየት የማትወድ ባሏን ለማየት የምትጸየፍ ምናምን አይነት ሴቶችም አላችሁ የሚባል ነገር ሰምቻለሁ። አባቴ አረ እኔ ሚስት እንደዛ ያርጋት አንዷ ቲክቶክ ላይ ነው ባሌን ሳይዋ አስመልሳለሁ ብላለች እና እንደዚህ አይነት ነገሮች አሉ። ግን ደግሞ የእሷ እንኳን ብዙም አልከፋብኝም እንደሌሎቹ እንደሰማሁት ከሆነ ግን አሁን ላይ የሆነ ቶሎ ብስጭት ያረጋታል፣ ቶሎ ታዝናነች። ከዛ ደግሞ ብቸኝነት ምናምን ይሰማታል አጠገቧ ሆኜ ማለት ነው። እና እንደዚህ አይነት ስሜቶችን እያስተናገደች ነውና ይሄ ስሜት ደግሞ ባለበት ሩም ውስጥ መሆን ደግሞ ምንም ደስ አይልም። ምክንያቱም እኔም ወጣለው ስራ ብዬ ቪዲዮ ለመቅረጽ ምናምን ስወጣ እሷ እዚህ ስትሆን ያው ብቸኝነት ስሜቱ ይሰማታል ምናምን። ከዛ እኔ ነው የምትቀየረው ያ ስሜት ከተሰማት ማለት ነው። ስለዚህ ይሄ ነገር
ምንድነው ማድረግ ያለብን? በቃ ያው እየተነጋገርንበት ነው። እንደ እግዚአብሔር መልካም ፍቃድ ሆኖ ወደ ቤት ብትገባ የሁሉ ነገር ይቀራል። አስፈላጊ ከሆነ የምታግዛትን የቤት ሰራተኛም ቢሆን አመቻችላታለሁ። እሷ አብረው እሷን ያገዘቻት ቤቱን ያስተካከለች እንትምትል ያው ቤቱንም እሷ እንደተወቹ ትችላት ነው የወጣሁት። ስለዚህ ይሄ ሁሉ ነገር እንግዲህ ከእግዚአብሔር ጋር ሁላችንም ለማስተካከል እንሞክራለን። ውድ ቤተሰቦቼ አሁን ያው ተኝታ ነው ያለችው፣ ግን ዝም ብለን እስቲ ያው ደህንነቷን የእርግዝናውን ሁኔታ ምናምን አብረን እንቃኘዋለን። እስከ መጨረሻው ተከታተሉን። ነው ላሳያቸው እስቲ የኔ ፍቅር። ውይ ጥቅልል ብላ ተኝታለች የኔ ፍቅር። እማ እማዬ ተኛሽ እንዴ? አዎ ቪዲዮ ይዣለሁ። ምን ነው ደከመኝ ደክሞኝ። ምን አድርገሽ? ምን ሰርተሽ? ህመሙ ነው አባቴ። ደግሞ አንተ ኖርማል ምን ነው እስካሁን ዋው አረግናንተ ቪዲዮ አትያዝ በጌታ። አዴት ሚስቴ ፕሬግናንት ሆና እያንዳንዱን ቀን ነው እንጂ ቪዲዮ የምሰራበት። እንዴት ነሽ አሁን? ለቤተሰቦች እኮ እየነገርኳቸው ነበረ ያው ጠዋት የተፈጠረው ነገር ማዘር እንደዛ ማድረጓ እኔ እሷ ነበር የመሰለችኝ። ባይዘው እኔ አልመሰለኝም። እኔ ምንም አላልኩም። እንዴት በቃ ቁርጠት፣ በጣም ከባድ ቁርጠት ነው ያዘኝ። ደግሞ እንደዚህ ቆርጦኝ አያውቅም። ነገር ሲያገጣጥምብህ በስመ አብ። እኔና እሷማ በቃ እንድንስማማ አልተፈቀደልንም። እኔ እኮ ጠጁን አምጣል እሺ ብዬ ጠጅ ፍለጋ ብፈልግ አጣው። አሁን እኮ ያው ጾምን ስለሆነ ብዙ አይኖርም። ያው ሰው አይጠጣም፣ ሳይበላ አይጠጣም። ጠጅ ያላችሁ ሰዎች ላኩልን አለ። ቆይ ያለበት ቤት እነግርሃለሁ። አንተ አላወቅኩም እንዴ? እኔ ብዙ ኧረ አለ ባህላዊ ቤት። በእናትህ ሄጃለሁ ባህላዊ ቤት። ዝም በል እና አልደረሰም ነው። ምን አውቃለሁ? ጠጅ የለም። ችግር የለውም እሱን። እሺ ወርቅ የለም ረመነኪ። እንዴት ነው ስለ እርግዝና ንገሪያቸው ለውድ ቤተሰቦች። እርግዝና እንዴት እያደረገች ነው? ኧረ አንተ ዋናው እናት ምን ሆነች? እኔ ምን አውቃለሁ ስለሷ። ደግሞ አልመጣችም እንደ ሐኪም ቤት ነው ምን እንዴ? በቃ እንትን ብላ ሄደች። እኔም ትቻት ሄድኩኝ ወደ ሐኪም ቤት። ኧረ አንተ በእናትህ አታነካካኝ አላዛር። እኔ እግዚአብሔርን በጣም ስልችት ነው ያለኝ። በቃ እውነት በቃ እስኪ በቃ እሷም ትሄድ እስኪ በቃ ሸኛትና ትሄድ። ምን አርግ በቃ ለምን መሰለ በቃ ይቅርታ ተደራርገን እንደዚሁ ፍቅር እንደሆነን ትሄድና ትቀመጥ። ለምን መሰለ አሁን የሆነ ነገር በተፈጠረ ቁጥር እሷም የሆነ ነገር ያደረግናት ነው የሚመስላት። እኔም ባመመኝ ቁጥር የመረዘችኝ ነው የሚመስላት። የሆነ ነገር ያደረገችኝ ነው የሚመስላት። ስለዚህ ጸብ በቃ እኔ እናንተ አርፈን እንኖር። እሷ በቃ ትውጣ ከመካከላችን። እኔ ደግሞ ማሽ ተግባልኩኝ ታዲያ ነው እኮ በቃ አንተ ነህ ማስተካከል ያለብህ። ወንድ ልጅ አይደለን ከያዝ ስልክ እንትን እንዳይል። ሰሞኛል አይደለ? በቃ እሷ ሌላ ነገር እንዳይሰማት በፈጠረ አላዛር። እኔ በቃ በጣም ነው የሰለቸኝ ጌታ። በቃ በጣም እየሰለቸኝ ነው። ምንድነው የሰለቸኝ? በቃ እኔ ለእሷም ስነግራት ነበር ደስ እንዲላት ነው የበላሁት። በቃ ደስ እንዲላት የተውኩላት እንዲመስላት በቃ እኔ ትቻለሁ። ግን በቃ እሷም ሀገሯ ትግባ። በቃ እግዚአብሔር ሲፈቅድ እንገናኛለን። አሁን ግን በቃ የሆነ ነገር በተፈጠረ ቁጥር ከእሷ ጋር ጸብ ነው። እኔ አሁን ላይ ደግሞ ጌታን ጸብ፣ ጭቅጭቅ በጣም ነው የሰለቸኝ። ለዛ ነው አረፌ እዚህ የተቀመጥኩት። እዚህም ቁጭ ብዬ እዚህም ልቀመጥ አልሰጠችኝም። አትምጣ አታድርግልኝ። በቃ ዝም ብሎ ጭንቅ ይልሻል እኔ ፍቅር። ዝም ብሎ ለምን ነው ዝም ብለሽ የምትናደጂው?
ያሟል እንዴ በእግዚአብሔር ኧረ ካሜራ ደቅና እንደዛ አትበለኝ ማለት ምንድነው አይ ቶሎ የምትናደጂው ምናምን ምን ሆነሻል እንጃ አላውቅም እንደ ድሮ አይደለሁም ትንሽ ነገር እንትን ሲል ቅልጥል ነው የማደርገው ለምንድን ነው እንጃ በቃ ውስጤ ነው ተረን ያሟል ቆይ እንዴት ውስጥሽ እንዴት እንደዚህ ድሮ የሌለብሽን ባህሪ እንዴት ልትይጂ ቻልሽ ግራ ገብቶኝ እኮ ነው እኔ ሰው አይደለሁ የሰው ልጅ እኮ ቀን በቀን ሌላ ነገር ያዘ ሌላ ባህሪ ያዘ ሌላ ነገር ይሄ ባህሪሽ አይደለም ወይ እርግዝናው ኮረ ነገር ምን ይናውቃሉ ሰርች አርጋ ታዲያ እንዴ ለማን እንደ ድሮ አይደለም የሆነ ኃይለኛ ሆኛለሁ በርግጥ እሺ ቁም ነገር ሳውራሽ እሺ ማዘር ከዚህ በኋላ አያገባንም ስለሷ እኔና አንቺ አሁን ተያይዘን አላዛር ከዛ እናትና ልጅ ለየሽ ተብሎ ስም ይጣልኝ ወይ አንተ ለምንድን ነው እኔ ሰላም እንዳለን የምትፈቅድልገው አውራት እናትህን ሂድና አውራት በስነ ስርዓት ማድረግ ያለብህን አድርግ ከዛ እኛ ጋር አትምጣ በቃ ውሰዳት ከቻልኩ ውሰዳት እኔ ቤቴ እገባለሁ እስከዛ ላይፋችን እግዚአብሔር ያለቀን የሚያገናኘናል ላይፍ በጣም አሁን እየከበደኝ ነው እኔ እውነት በጣም እየከበደኝ ነው አሁን ክረምት እየመጣ ነው በጣም እየከበደኝ ነው አንተ ታስፈልገኛለህ እኮ ምንድነው ማስፈልግሽ እሺ አሁን ነው የምታለቅሰው እኔ መቼ አለቀስኩ እያለቀስኩ እኮ ነው እያለቀስኩ አይደለም ግን እኔ ሆነም እንድታቂም ፈልገው ነገር እሷ ከሄደች ትሄድ ካልሄደችም ይቅር እኔና አንቺ ግን መሆን ያለብን ወደ ቤታችን መግባት አለብን እሺ አሁን ባምባ ለምንድን ነው የሚለው እኔ ባምባ አላለኝ ያው እናት እኮ የሰማሽኝ ነው አይደለ እኛው እኔና አንቺ ወደ ቤት እንግባ ነው ጥያቄ እኔ እኮ ሌላ አይደል ወደ ቤት እንሂድ እኔ በጣም አላዛር በጣም ሰልችቶኛል እናት እዚህ ውጪ የውጪ ምግብ መብላት በጣም ነው ሰልችኝ እኮ ቤት ግቢ እኔ ከፈለግሽ ማለት ነው የምታግዝሽ ሰራተኛ አስገባልሻለሁ እሺ እኔ ቤቴ በሆነ ይሻላል ቤት በሆነ ይሻላል አረተ ነው እንጃ በቃ የበላሁት ምግብ ምንም ሊስማማኝ አልቻለም ግን ደግሞ ሌላ ነገር እንዳታስብ ደውልና ንገራት ተመርዤ ምናምን አይደለም የእርግዝናው ስሜት ነው እርግዝናው ነው እንደዚህ አሁን ኦልሞስት እንትን እያልኩ ስለሆነ በጣም ቁርጠት አለው ቁርጠት አሁን በዚህ ሰዓት ጀምሮሽ ነው ምናምን ብሎኛል ቤተሰቦችም ሌላ ነገር እንዳያስቡ ቁርጠት ይዞኝ ነው ከባድ ቁርጠት ነው በቃ እየቆየ በጣም ይቆርጠኛል በምን ምክንያት ነው ሰላም ደም ይቆርጥሽ ባይቆርጥሽ ነው ችግር ህክምና እከታተላለሁ እኔ ብሎኛል ለምሄዳለሁ ያው ክትትሉ ግድ ስለሆነ ኪኒን ምናምን ትትሽ ነው አራው ራስ ሙጣው መድኃኒት በዝቶብኛል በእናት እና ለምን ነው እሺ ታዲያ አሁን ለዚህ ምንም መፍትሄ እንጃ እኔ በደንብ አልነገረንም እኮ ተዋክበን ስለነበር መፍትሄ ይኖረዋል ያው በቃ ያለን አላዛር በቃ ተው ግን እሷ እንድትረጋጋ ደውላ አውራት እሷ ምንም የምትረጋጋው ነገር የለም በቃ ደህና ብያ አላዛር እኔ ነገር በጣም ነው የሰለቸኝ ትሰማኛለህ አይደለ እስኪ በተና አስተካክል እስኪ አንተ አረማጂ ሌላ ነገር እንስራ በእናትሽ እውነት እኔ ምንም ጭቅጭቅ አልፈልግም ዛሬ ለቤተሰቦች እርግዝናና እርግዝና ነክ ነገሮችን ለማውራት ነው የመጣው ምን ያውቃሉ ሴቶች ናቸው እኮ እነሱ ባያረጉዙም እናታቸው እህታቸው በቃ በጎናቸው ያለ ሰው እንትን ይላል ምን ይላል እርግዝና የሚከበድ ግን አንቺ ግን እያማረብሽ ነው እርግዝና ምንድን ነው ያሳመረኝ እያባበጥኩ እኔ ምን አውቃለሁ ዝም በሉ ቤተሰቦች አላማረብኝ ክፈት እስኪ ማን ይመጣል ዘመን አስማሪ እንደዚህ አንተ መረሻት አልከኝ አይደል መረሻት አልከኝ አንቺ ግን ከልብሽ ይቅርታ አላረክሽልኝም ማለት ነው እንዴት እንደዚህ ትመርዘኛለች ብላችሁ እንዴት እንደዚህ አይነት ነገር አሰባችሁ አረ አላሰብኩም በእጅ እኔ ለምታረቅ እኔ የሷን ልብ ለመመለስ ብዬ ያደረኩትን ነገር ለምን ሰጠሻት ምግብ አንተ ትለኛለህ አረ አንተ አስረዳት ትለኛለህ እንደዛ አልተባለም እርግዝናው ነው ማሚ ለምን እንደዛ አለኝ እሱ አላለኝም የዛንተ ለምን ሰጠሻት ለምን አመላሻት ለምን እንደዚህ ያደረግሻት አላለኝም ብዬሻለሁ እንዴት እንደዛ ትለኛለህ እንዴት እንደዛ አሰብከኝ ቆይ
እንደው የፈለገ ብንጣላ እኔ የሰው ነፍስ ማጠፋ ሰው ነኝ? አጠፋለሁ ንገረኝ ስታቀኝ አንተን በመውለዴ ነው ሁሉ ነገር የሚደርስብኝ አይደለም። ይሄ ምን መሰለኝ እንዴት እንደዛ አሰብክ? እሷ ከዚህ በፊት ስላደረገችሽ አንቺ አድርገሻት መሰለኝ። እንዴት እንደዛ ታስባለህ? እኔ እንደው ለበቀል ስንት ሰው ሲበድለኝ ስንት ሰው ስንት ነገር ሲሆን ሰው ለማጥፋት ተነስቼ አውቃለሁ ወይ? ልናገር እችላለሁ፣ ልጣላ እችላለሁ፣ ግን እንደዛ አደርጋለሁ? እና ታዲያ እኔ መሰለኝ መናገር አልችልም? ምን ማለት ነው የመሰለኝ መናገር ማለት? ሰው እስከ ማጥፋት ድረስ እንደዚህ ታደርገኛለህ እንዴ? እና ታዲያ እኔ አብልቼ የእውነት ከልቤ ይቅር ብዬሽ ነበር። የእውነት ትቼልሽ ነበር። የእውነት ደግሞ ልጅነትሽን ፈልጌው ነበር። አብሬሽ ለመሆን ፈልጌ ነበር እንዴ? ከልቤ ማለት ነው። በጣም ክፉዎች ናችሁ ማለት ሁለታችሁ። ማን ነው ክፉ? ምንም አይነት ይቅርታ ምንም አይነት ነገር ከዚህ በኋላ የለም። ቆይ እንደው ሰምኛለሽ። አሳልፊ ፊልምኝ ወደዛ ወደ ነው አታያዘኝ ወደዛ ለበቀኝ እንኪ ይሄ አይደል ያመጣሽው ምግብ ይዘሽው ሂጂ እኮ ይዤ እሄዳለሁ። አንተ አያስፈልግም ያንቺ ምግብ ከዚህ በኋላ። እሺ እሺ፣ አመሰግናለሁ። እግዚአብሔር ይባርክ ማለት በቃ ተባረኩ ነው። እግዚአብሔር ይባርክ። አሜን አሜን። አመሰግናለሁ። አሜን። እሺ ዞር በል። ምን ነው እኔ ምንም የማደርገው ነገር የለም። እሺ አመሰግናለሁ አልኩ። ምን ልበል ከዚህ ውጪ? ምን ልጣረቅ? አይደለም ከኔ ጋር ጸብ ነው የፈለከው? እኔ መሰለኝን ተናገርኩኝ አይደል? ምን ማለት ነው መሰለኝን? ማለት አንቺ ስንት ነገር ስትያት አልነበር? እሷ ሰው እስከ ማጥፋት እንዴ? ሰው እስከ ማጥፋት እሷ ታደርግብሻለች ብዬ አሰብኩኝ። ሰው እስከ ማጥፋት ነው ወይ? አላውቅም። እኔ እንዴት አንተ እዚህ ላይ የሆነ ነገር ብጨምር እንዴት በእጅ አጎርሳታለሁ ስታስብ? እንዴት በእጆቼ እንደዚህ እያደረኩ አጎርሳታለሁ? ምን አውቃለሁ እኔ አጉርሰሽ ነገር ብትሆንስ ብዬ ፈለኩ። እኔ ያሰብኩትን ተናገርኩኝ። እሺ ምን ጥፋት ነው? በቃ እሺ አመሰግናለሁ። አይደለም ቆይ መለስክልኝ አይደለም? አዎ ይዘሽው እያታስፈልጊ ማለት አይደለም። እኔ በላዋለሁ። ከዚህ በኋላ ከኔ ከዚህ በኋላ አሞኝ ነው። ከዚህ በኋላ እኔ እኮ ይቅር በይኝ። በጣም አዝኛለሁ። አምጥቼ ወደ ራሴ አንቺን ልመልስሽ በማድረጌ በጣም አዝኛለሁ። በጣም ያዘንኩት ምን ማለት ነው? አላዛር ቆይ ለምንድን ነው እንደዚህ የምትሆነው? አንተ ጤነኛ አይደለም እንዴ? ምን እያልሽ ነው? እኔ ሰው እስከ መግደል ደርሳለሁ? አንተን ሳሳድግህም በዚህ መንገድ ነው? ይኸው እናቴ አንድ ነገር አልተረዳሽም። እኔ ሰው ገላለሁ? እሷ ባለፈው የእንቅልፍ ትገያለሽ አልከኝ አይደል? ይፋረድ ማለት ይፋረድ መለስክልኝ አይደል የቋጠርኩትን? እሺ ዞር በይ። አንቺም ጌታ ካንቺ ጋር ይሁን። ዞር በሉልኝ። ምን ማለት ነው? እሺ አሁን ከመንገሬ ዞር በልልኝ። ለምንም ታረሽ? በቃ ዞር በልልኝ። እሺ ለምንም ታረሽ? በቃ ዞር በልልኝ። አመሰግናለሁ። ራሴን ያወረድኩት እኔ ነኝ። ሁሌ እንደ ጅራት ከኋላ ስለምከተል በአንተ ያሳለፍኩት ነገር ትዝ ስለሚለኝና ሆዴ መቁረጥ ስላቃተ አንቺም ይኸው አርግዘሻል። እኔ በቃ በልጅሽ ታይዋለሽ። ወለድ ምን እንደሆነ ልጅ ወልደሽ ታገኛለሽ። እናት ሆነሽ ለምንም ረግናት ለምን ትረጋሻለሽ? እሺ መርቂያት። እሺ ልሂድበት። መርቂያት። ምንድን ነው የምታወራው አንተ? እናረግመሻል። ለምንም ትሄጂው እሷ እኮ ነው ተቆርቆ ነው። ማናዘር በእናትህ ችግር የለውም ግን በቃ እሷ እንድታረጋጊ ማሚ። በቃ ተረጋጊ። መርዘንሻል አላልኩም? እሺ አመሰግናለሁ። አልወጣኝም እኮ ደስ ብሎኝ ነው የበላሁት እኮ። በቃ አሁንም ትከለክኛለሽ እኮ ነው ያልቀመጥኩት። እኔ ማሳልፉኝ ልሂድበት። በቃ ምንድን ነው የምትፈልጉት ከኔ? እግዚአብሔር ልጅ ያሳቅፋት። ይኸው መረኳት ወልዳቲ። እኔም ስለወለድኩ ነው ለምንከራተተው። እኔም አንተን ስለወለድኩ ነው የተንከራተትኩት፣ አንተን ስለወለድኩ። ስለዚህ የምትወልደውን ልጅ ታቅፋ ምንም አይሆንባት፣ በሰላም ጌታ ያሳቅፋት። ከዛ አላዛር በእግዚአብሔር የእናትነትን ልክ ትየው። አሁን አሳልፈኝ በእናትህ አላዛር፣ በእግዚአብሔር ኧረ የሆነ ነገር አድርግ። እያለቀሰች እኮ ነው። እያለቀሽ አትውጪ ማሚ። በቃ ችግር የለውም። ምግቡን አምጪ። ኧረ ልጆቼ ይበሉታል። ከሰው ቤት ቋጥሬ ያመጣሁት ልጆች አላት ሴትዮዋ እኮ እኔ ይበሉታል። የተመረዘ አይደል? እነሱ ይብሉትና ይሞቱ። ኧረ በእግዚአብሔር ማሚ በእናትሽ እንብላው። የምንጣለውም አንድ ያመጣሽው ምግብ ነው። በእግዚአብሔር በእጄ እንዳልነካሽና ሂጂና ቁጭ በይ። ደግሞ ወድቀሽ ሌላ ነገር እንዳትዪ። ሂድ። ዞር በል። በቃ አመሰግናለሁ አላዛር። እግዚአብሔር ይባርክ። በጣም አመሰግናለሁ። ተባረክ ስለተናገርከኝ። እኔ ልጅህን እገላለሁ፣ እኔ ሚስትህን እገላለሁ። ልጅህ የኔ ደም አይደል? እንደዛ ነው ያሰብከኝ?
በጣም በፈጠራችሁ በእግዚአብሔር እሺ በእናታችሁ ታርቃችሁ ሂዱ እሺ ይቅርታ ጠይቃት በእናትህ አላዛር እኔ ምንም ይቅርታ አልፈልግም ምንም ነገር እሺ እሺ በክርስቶስ ኧረ በእናትሽ በመድኃኒዓለም አሳልፈኝ ምንድነው የምትፈልገው እሺ ታረጋጊና ትወጫለሽ እንዴ ልጄን ለምን አበላሻት ቪዲዮ ይቁምና ማለት ነው ቁጭ በሉ ከፈለገ ምንም መቆም አቆማችሁት አላቆማችሁት ምን ዛሬ ነው ቪዲዮ የምታቆሙት ዞር በልልኝ እኔ ነኝ ጅሎ እሷን ወደ እኔ ለማምጣት ከሰው ቤት ምግብ ሰርቼ መምጣቴ ልክ ቤቴ እንደሆነ ነገር አሳልፈኝ በቃ ከዚህ በኋላ መነጋገር አልችልም እኔ አሁን ዞር በል አመሰግናለሁ ለሰጣችሁኝ ነገር እሺ ታረፊትሽን ትረጊና ዞር በል አይመለከትህም ክፈትልኝ እሺ እንደዚህ ያለ አይመለከትህም ክፈትልኝ በቃ በእናትህ ክፈትልኝ ልሂድበት ዞር በል ክፈትልኝ አመሰግናለሁ ማረፍት አድርጊ በቃ እኔ በቃ አላዛር ወይ ወደ ቤታችን እንሂድ በቃ ኦሬዲ እዚህም እየመጣ ሰላም እያገኘን አይደለም በቃ እኔ እንጃ እኔ ግራ ይገባኝ